አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴናብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ቦቸራ እንደው በፈረሰኝ በመድሃን ያለም ይዣለው እንደዚህ አትብላ። በሀብታም ፊት አታስገምተን እንዴ! ደግሞ ለመብላት አጣንዳ ምናምን የሚያስፈልግ ነገር አለ እንዴ? ዝም ብሎ መብላት ነው እንዴ? ሆቴል መሰለኝ። ዛሬ ደግሞ ምኑን አመጣበት ፎንቄ? ቦቸራ በመጀመሪያ ቀስ ብላ አውራ። ሲቀጥል ደግሞ ማለት ይሄ ማታቆን ነገር አግበስብስ እንደ ቀስቴ ሽንት ቤት ለሽንት ቤት ስትሯሯጥ እንዳከርምሽ። በርገር እንደማላውቀው እኔ በርገር እኮ ማለት ያደኩበት ያሳደገኝ እኮ ነው። ጥርሴን የነቀልኩበት ምን ሆነሻል? መቼም ማለት ታመም እንዳንዳለችማ ተቆቀር ጋር ደግሞ ባለና ነው ተጠሩ ነው። ኧረ ቦቸራ በእናትህ ቀስ ብለህ ብላ፣ ቀስ ብለህ ብላ። እንኳን እንዳትሯሯጥ ሽንት ቤት ለሽንት ቤት ነግሬሃለሁ። ወይ ማወራረጃ ጠላለሽ እንደሙ ሰሞኑን ነበራቸው ብዬ። ኧረ በእናትህ ቦቸራ ተው በቃ ድሮም ድምድ የሌለው ሰው ይዤ መጥቼ ነው የተባረርኩት። ወይ አይ ትንሽ ነች እኮ በቀስ ግን ችግር ፈይትና እንውጣ። ምን ያድራለ ክፈልና እንውጣ። ትንሽ ብር ነው። እውነት ነው ቀስቴ፣ ክፈልና እንውጣ። በዛ ላይ ደግሞ ያው ቦቸራን ትርታው ስለምትመጣ ቦታ እንዳንይዝባቸው እኛ እንውጣ። ክፈላት። በእውነት ቀስቴ ግን የተባረከ ሰው በእውነት መልካም ሰው የመሰለ ቤት አመጣን። እኔ እንኳን ከዚህ በፊት አቋላ አመጣሽ በላን ጠጣን። አሁን ደግሞ ሊከፍል እግሬ ምንድን ነው የምትራገጠው? ቆይ ምን ሆነ ነው የምረግጠው? ኧረ እኔ ያልረገጥኩትም እኮ ፎንቄ እንዳያለች እኮ ነው የረገጠኝ። አፍንጫዬን ብረት አይገ ነይ ሞያር ጀሳቡተጅ ነይ አንተ ዝም በል እኔ ድሃን ያለ። ቆይ ምን ሆነ የሚተው? ይሄ መቅለብለቡ ነው እንዴ ፎንቄ? እኔ እኮ ቀስ ብዬ እኮ እሷን እጠራታለሁ። ታዲያ አቻት እኮ ነይ ሙ አይቻከሉ። አንተ ምንድን ነው የሚያጨው? ሂሳቡን ክፈልና እውነቱን ነው እንውጣ። ኧረ ጣም ናይ ሂሳቡ ሰልጅ ይኸውልህ ገለና ትገላገላኛለሽ። ሰውዬ ምን ሆነሃል? እንዴ የተፈጠረ ነገር ችግር አለ እንዴ? ዘሩ ተነስቶ እኮ ነው። ቆይ ምን ሆነ? ሰዎች ምን ሆናችሁ ነው? ኧረ ቀስቴ እያላበህ እኮ ነው። ምንድን ነው? እውነቴን እኮ ነው ፎንቄ። ቆይ ምን ሆነ ነው? ምኑን ያልተስማማ? እያላበህ እኮ ነው ፎንቄ። የያዝኩት ገንዘብ አይበቃም ፎንቄ። በጣም ይቅርታ። ስጠይቅ እኮ ትንሽ ገንዘብ መስሎኝ ነበር። ወይኔ ፎንቄ አዋረድከኝሽ። እንደዚህ ሸክ አድርጋ አልብሰኝ ሳህን ልታሳጥበኝ ነው? ኧረ እዚህ ቤት የሚታጠብ ሳህንም ያለ አይመስለኝም። አንተ አፈን ዝጋ። ሲጀመር ብር ይዤ መጥቻለሁ አላልክም? እንዴት አለ ብሩ? እኔማ ኬት አባቴ አምጥቼ እኮ ቀርሸሽ አብልቼ ያማሃል እንዴ? ብቻችሁን እዚህ ከምትዋረዱ እንጨትም ካለን እንፍለጥ ሳህንም ካለን እንጠብ ብዬ እኮ ላግዛችሁ ነው የመጣሁት። ፎንቄ ፈረሰኛው የስራህን ይስጥ እሺ። ቆይ ምን አለ እንዳትበብ ጋብዘኝ። እኔ አሳነስክብኝ አልኩ እንዴ? ፎንቄ እኔ እኮ ትናንትና ስትጓጉ ስላዩ እኮ ቀንቼ እኮ ነው። እኔ እኮ ቹቻ ነኝ። እኔ እኮ እነዛን ነገር ሳወራ የነበረው ለቀልድ ብዬ ነው። መቼም እኔ ጠንቅቀህ ታውቀኛለህ አይደለ? ድህነቴን አክብሬ ባለኝ ነገር ተጽናንቼ የምኖር ልጅ ነኝ። እሺ እስቲ እንደው ምን እንደሚሻል ኧረ ይኸውልህ አሁን አፈን ዝጋ። ጭራሽ ከችግር ታወጣኛለህ ስል ጭራሽ ሌላ ችግር ውስጥ ትከተኛለህ እንዴ? እሱ ምን አባ አደረገ? ዋነኛው ችግር ፈጣሪ አንተ ነህ። አይድሌ፣ አይቅሌቴ፣ አይውርደቴ ቀስቴ። ወይ አሁን እሺ ምንድን ነው የሚወጣ? እንደው በእናትህ እንደው ስሞትልህ የሆነ ነገር ፍጠር ፎንቄ። በቃ አንቺ ውጭ ነህ። እናንተ ጥቂት አባታችሁ ነው የሚሄደው። የኛ በምኑ እንወጣለን? አንቺ ሂጂ። ይኸውልህ እኔ ቹቹሻ ማለት ነው በደስታም በሀዘን ጊዜ የኔ የሆኑ ሰዎችን አልከዳም። እሺ እናማ የሚመጣውን ነገር አብረን እንጋፈጣለን። እሺ ለማንኛውም በቃ ተረጋጉ። ወዴት ነው? እኔ ሂጅ ኃላፊውን ላናግረው። እናንተ ምንም እንዳልተፈጠረ በቃ ጭንጎ ይፈጠሩ።
ፎንቄ በፈረሰኛ ይቅርታ አድርጊልኝ። ለክፋት ብለህ እንዳላደረግከው እኮ አውቃለሁ። በጣም ስለምወድሽ እኮ ነው። ከማንም እንድታሽቀው ስለማልፈልግ ነው። አዎ ግን ፎንቄ ስቀናም ደግሞ በአቅም ቅና። ምንም ምኑት ይመስልሽ ነው? እኔ ምን አውቄ ፎንቄ። አንድም ያስፈላኝ እኮ ኪሎ ነው። ምን ብሎ? የአንድ በርገር ዋጋ ከ100 ብር አያልፍም ብሎ ነው። አንተ ፋራ ሲያደርግ ዝም ትለዋለህ እንዴ? 100 ብር ቢሆን ኑሮ እኔ በወር አንድ ያልበላም ነበር። ፎንቄ ሙችን እንደዛ አላሰብኩም ነበር። ወይ መከሬ። አይቹቹሻ ፎንቄ አይዞህ እሺ። ደግሞ ነፍስ እስኪወጣ ነው እሺ። ሞድ እኔም እኮ በጣም እወድሻለሁ፣ ግን በቃ ጣጣ ውስጥ አስገባሽ። ምንም ሆነ ምን ይሄ ቀን ያልፋል እሺ። ደግሞ አትጨነቅ፣ ፈረሰኛ ይረዳናል። ቦቼ እየመጣ ነው። ምን ብለውት ይሆን? እግዚአብሔር ያውቃል። ቦቼ ምን አለ? አሁን አንድ ትልቅ መደራደሪያ ያቀርብልሃል። የምን መደራደሪያ? ይኸውልህ ለተረተ ደውዬላት የተጠቀማችሁትን ነገር በሙሉ ነው እከፍላለሁ፣ አካውንታቸውን ላኩልኝ ብላለች። የምሬን ነው ቦቼ? አዎ የምሬን ነው። ቆይ ቦቼ ምን አይነት መደራደሪያ ነው የምታቀርብለት? አሁን እንግዲህ የቁርጡ ሰዓት ደርሷል። ቀኗ ነች። ምንድን ነው ቁርጡ? እስከ ስንት እንደተማርክ ትናገራለህ? ምን? አዎ ትናገራለህ። አለበለዚያ እዚሁ ነው ቁጭ ብላችሁ የምታሩት። እሺ አንተ አይደብረም እንዴ? ፎንቄ አንቺ እዚህ ውስጥ እንዳትገቢ። ጎረምሳው ትናገራለህ አትናገርም? ቦቼ ደሜ እየፈላ ነው። እሺ ለምን አይንተከተክም? በሉ በሉ ደህና ደሩ እንዴ። ኧረ ፎንቄ ንገረውና በእናትህ ከዚህ ጉዳይ እንገላገል። እሺ ነገር አለ። ጎበዝ ተናገራ በል። ተናገር። እስከ 2ኛ ክፍል ነው የተማርኩት። መድኃኒዓለም ድረስ እስከ 2? እኔ እኮ ድሮም እኮ ካህትን እራትን አላውቅም ስል እኮ ጠርጥሬያለሁ እኮ። ከእኔ በላይ ሚስ እንደሆንክ ገምቻለሁ እኮ። በስመ አብ ወልደ መንፈስ ቅዱስ። እስከ 2 ፍሬ ብቻ ነው የተማርከው? አንተ ደግሞ ወሬን አታብዛ እሺ። ትሰማለህ ቀስቴ? ከዚህ በኋላ ይኸውልህ ከእኔ እስር 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 እየተከተልክ እንግሊዝኞችን ትለቃቅማለሽ። ሻውን ሳሙን ቆልፏ። ውይ የሳሙን እኮ ከቀለፍኩት እኮ ቆየው እኮ። ቦቼ አልቀለድኩም። እኔም እየቀለድኩ አይደለም። ካላመናችሁኝ አስተናጋጇን ጠይቋት። ቆይ ቦቼ ብር ከየት አመጣ? እኔማ ከየት አባቴ ያመጣለሁ ፎንቄ። በቃ ቀስቴ ያላችሁበትን ችግር ደውሎ ሲነግረኝ ያሬድ ጋር ሄድኩኝ። አካውንቴን ላኩለት፣ እሱ ዘጋው። እኔ አላምንም። አይ ቀስቴ ስስቅ ስጫወት በቃ ምንም ቁም ነገር ማላቅ ነው የሚመስለው። ለፎንቃ እኮ ከዚህም በላይ ይገባታል። ግን ሰው ያደረገውን በማድረግ ሳይሆን አንተ በምችለው ልክ ነው ፍቅርህን መግለጽ ያለብህ። ከቁስም በላይ ደግሞ ፍቅር ይበልጣል አይደል? ቆይ ይሄንን ያወራው አንተ ቦቼ ነህ? ቦቸር አይደለም፣ ይሄ ቢኒያም ነው። እኔ ግን ቀስቴ ከኔ ባስክ መሀይም እንደሆን ከአንድም ቀን አስቤም አለሜም አላውቅም ነበር። አንተ ልጅ ይኸውልህ ነፍስን 7ኛ ሰማይ ነው። እሺ ምልክልህ። ይሄን እኮ የከፈልኩት እኔ ነኝ። አሁን ደግሞ ለእናንተ የምትሆን ቆንጆ የእግር ጉዞ ተነሱ። አይ ቦቼ ከጉድ እኮ ነው ያወጣነው። ተነስ ወይ ደግሞ ምን ቀረ? የምጠይቅሽ ጥያቄ አለ። ምንድነው እሱ? ትናንትና ተከታተልሽ ነበር? እና ማን? እኔና ቤዛ። ለምን እከታተላችኋለሁ? አላውቅም። አሁን የጠየኩሽን ብቻ መልሽልኝ። አልተከታተልኳችሁ። ጸጋቷሽ። ለምን ዋሻለሁ? ቆይ ለምንድን ነው እንደዚህ እየጠየቅኝ ያለህ? ትናንትና ስትከታተይ እንደነበር በደንብ አውቄያለሁ። ማን ነው እንደሱ ያለ? ያየ ሰው ነግሮኛል። ቅዠታም በለው። ማንን? የነገረህን ሰው። ጸጋ፣ በቃ በእናትሽ ከህይወታችን ውጭልን። ያሬድ ምን ሆነሃል? እኔ እኮ ከተውኳችሁ ቆየው። አይመስለኝም። እንግዲህ አንተ እንደፈለግክ መረዳት ትችላለህ። እሺ፣ አሁን አንድ መደራደሪያ አቀርብልሻለሁ። ምን አይነት መደራደሪያ? ቤዛ ምን አድርጋሽ በዚህ ልክ እንደጠመድሻት አላውቅም። እና በቃ ከህይወታችን ውጭልን። እኔ የፈለግሽውን ያክል ገንዘብ ከፍልሻለሁ። እውነት ጸጋ፣ በቃ የፈለግሽውን ያክል ብር ስጠኝ በይኝ፣ እሰጥሻለሁ። እኔ ብር አልፈልግም። እና የኔን ህይወት መረበሽ ነው የምትፈልጊው? እንግዲህ ያሬድ እውነቱን ስነግርህ አላምን ካልክ የራስህ ጉዳይ ነው። እኔ ግን ከቤዛ ጋር ያለኝ ነገር ከጊዜ ወደ ጊዜ እየተሻሻለ እንደመጣ ነው የማውቀው።
እና ትናንትና አልተከታተልኳችሁም ፎቶ አላነሷችሁም እያልሽ ነው? እውነት እሱ ነው። ለማንኛውም አሁን መሄድ ይኖርብኛል። ቆይ ይህች ልጅ ምንድን ነው ማድረግ ያለብኝ? ያሬድ ተረጋጋ። ለጊዜው ምንም ላደርጋችሁ አልፈልግም። ስለዚህ አይዟችሁ። ግን ማርያምን ፍቅር የያዛችሁ ሰዎች በጣም ጅሎች ናቸው። ይሄኛውን አረ በቃ ስድስቱ ፎቶ በቃ ይወጣል እንዴ! ይኸውላችሁ እንዲህ ዝንጥ ብሎ ስታዩት ሀብታም አይመስልም? አንተ ልጁን አትሳፈጠው። አንድ ቀን ይመርሽና ሆስፒታል እንዳታከረ። ይሄ ወንድ ነው እስኪ መርሸኝ። እኔ ማለት እኮ ለሱ አባቱ ማለት እኮ ነው። እኔ እኮ ጉራ እኮ ነው ግርም የሚለኝ። አንዴ በቃሪያ ጥፊ ያለ ሰዓትና እንደዚህ መሬት ለመሬት እየላሰች ትሄዳለች። ከዛ አባቷም አያቷም እንዳሉን ይገባካል። ኧረ ይሁት ደግሞ ደረቱ እንደዚህ ነፍጥ አድርጎ ሲመጣ እስኪ እናንተ ፍረዱኝ። አሁን ፍረዱኝ። ምን ልትል ሱፍ መልበስ ውስጡ ሳክስ ነው። አረ በዛብህ። ተው ኧረ ተው አታብዛው። ተው በእናትህ ነው። አሁን ይሄ አንድ ቀስት አይተህ ሙሉ ሱፍ ለባሾችን ልትፈርጅ ነው? እውነቴን እኮ ነው። አሁን እንደዚህ ሱፍ ለብሶ ግጥም አድርጎ ስታየው አሁን በእውቀት ከኔ የሚበልጥ አይመስልም? እኔ እኮ ግርም የሚለኝ ለራሴ የምሰጠው ግምት። እንዴት በለው አንተ በቃ ሁልጊዜ አንተ ምሁር ነህ። አንተ ምንም ሁሉን ነገር የምታውቅ። እስቲ ደግሞ ምንም የማያውቅ መላጣማ መላጣ ነው እንዴ? ሞቲቬሽን እና ቴንሽንን እንኳን የማይለይ ሰውዬ። ከመከለብ እንዳንተ ምን አባ ነው የምታፈለው? ተናገራ። ምን ይዘጋል? ምንድነው የምታፈለው እያለህ ምንድነው የምመልሰው? ጠየቅህ አይደል እንዴ? ምን እያፈላህ ነው አለህ እኮ። አንተ ራስን ነው የጠየቅኩ። እኔ ነው እንዴ? አዎ አንተን ነው። አይ ይቅርብህ፣ አልነግርህም። ለምን አባ ነው የማትነግረኝ? ባልናገር ይሻላል አልኩህ እኮ። ይኸውልህ አሁን ከመሬት ሳልደባልቅ የምትናገር ከሆነ ተናገር። እሺ እኔ እኮ ላንተ ብዬ እኮ ነው እኮ። እንዴት? ምክንያቱም ስናወራ ስንግባባ የነበረው በእንግሊዘኛ። ምን አባ ነው ያልከው? መድኃኔዓለም ድረስ ቀስት የተነሳበት አንተ ልጅ ማን እንዴ? ጥኛ አይደለም ያታየውም እንዴ እንደዛር ሲያደርገው? አንተ ዝም በል በእናትህ። የምን ዛር ነው የምታወራው? ይኸውልህ ሴጣን ጸበል ሲያይ እንደሚያደርገው እሱም ይኸውልህ እንግሊዘኛ ሲሰማ እንዲህ ነው የሚያንዘረዝረው። ይኸው እንጂ ከመንገድ ዞር በል። የታባ ነው የምትሄደው? እንዴ ምን አድርግ ራሴ በጠቁ እንጂ ራሴ ፍተለቀኝ ነኝ እንዴ? ለነገሩ ቡሻ በከለ ባኪሩ ለዛ እንዴ የታባ ነው የምትሄደው? ና አድርግ። ቆይ አንተ ምን ይፈጠርልኝ ነው የምትለው? ምን ብለህ ነው የነገርካት? ሰማ እስከ ሁለተኛ ክፍል እንደተማርክ ነግሬያቸዋለሁ። ሰማ ሌላም ነገር ነግሬያቸዋለሁ። ኧረ ምንም አይመጣም። ምን ይኸውልህ በ300 ብር ፎንቃዬን ልጋብዝ ብለህ በርገር ቤት የወሰድክ ደፋር እንደሆንክ አንተ ገንዳሉ በዘለለ ነው እንዴ? ይኸውልህ ይሄ ግንጥ የሆነ ልጅ እኮ በሄድኩበት እየተከተለ ምንም አልፋታልም። እንዴት ልፋታ? ስማ ይኸውልህ ድረስልኝ፣ ቸገረኝ፣ ቦተራ እባክህን አለኝ ብለህ የጠራኝ እኮ አንተ ነህ። ሽጥ አለ ፈረንጅ። ደግሞ ስድብ እንዳይመስልህ። ስድብ ነው፣ ግጥም አድርጎ ስድብ ነው። ይኸውልህ ያልተማረ ሰው ይጠፋኛል እንዴ? አረ ቀስቴ በቃ ግን እውነቴን ነው የምልሽ። ለፎንቃሽ ያደረግሽው ነገር እንዴት ደስ እንዳለኝ አልገባሽም። በጣም ያበደ ነገር ነው ያደረግሽው። የምር ነው ግን አሪፍ ነበር። አዎ በጣም ያበደ ነበር። አንቺ የምሬን እኮ ነው። ታዲያ ምን ያደርጋል? ባለቀ ሰዓት ተበሉ እንጂ በእናትህ እንዴ በቃ አሁን ፈታ በል። ነገሩ እንዳለ ፊክስ ተደረጋ። እኔ ግን ይኸውልህ ያሬድ ለቤዛ ያደረገውን ሁሉ አደርጋለሁ ስትል አንድ ቀን ትሞታለሽ። ምን እንዳይመጣ ነው። ይኸውልሽ ምርጢላ፣ እኔ እንደ ብራዘር ነው የምመክርሽ። ያራዳልሽ ይሄ ሆቴል ግህ ወስዶ መጋበዙ ምናምን ይብራብሽ። አንቺ ቀለል ያለውን ነገር በ6 ሞክሪ። ያራዳልሽ ያለውበት ልጅ እኮ ቀላል ነገር ያደርግላት። ጣሪያ ያደርጋል እኮ ምን ሲያደርጋየ? ይኸውልህ ባለፈው ፎንቄና ቤዛ አብረው ተቀምጠው ማለት ነው የሚገራርሙ ዘፋኞች የሚገርም ዘፈን ሲዘፍኑላቸው ነበር። ኧረ ቦቼ የምርን ነው እንዴ? ያው ቆይ ምን አስበህ ነው? ኧረ ምንም እኔ አይነ ውሃ ምንም አላማረኝም። ቻው። እኔ ግን ቀስቴ የምሬን ነው። ይሄ ያሬድ የሚባለው ልጅ እየተከታተልክ የሆነ ቀን ጧ ብለህ ነው የምትፈነዳው። እኔ ምን ልገናቡሻ ያሬዶ የሶማኛ የክፉ ቀን ደራሽ ቻይ ፒስ ነው። እናቴ ፒስ ነኝ ልበል እንጂ ያሬዶ አንተ ባትኖሩ ነው። ደግሞ እኔ ምን አደረኩ? ያሬዶ አንተ ባትኖሩ ነው ይሄኔ ወረዳ ወይ ደግሞ ፖሊስ ጣቢያ ግቢ ውስጥ ደቅ ብያል ነበረ። ቀለኛ። ቆይ ግን ምን ደብታው? ብቻ ልሰግሽኝ እንዳይሆን
ቹቻ መናገር የፈለግሽው ነገር ለምን በግልጽ አትናገሪ? ለማንኛውም የትናንትናውን የበርገር ሂሳብ ስለቆለፍክልን እናመሰግናለን። ስለምን በርገር ነው የምታወራው? ኧረ እባክህ ቦቸራ እኮ ነግሮኛል። አይ ቦቸራ እንደው ይቀዳል የሆነ ልጅ ምንድነው የሚሻለው? ቆይ ምንድነው የምናደርገው? ምን ማድረግ ነበረበት? በቃ እኔ እንደውም እንዲነግራችሁ አልፈለኩም ነበር። ለምን? በቃ ቀስቴ ደብሯል ብዬ ስላሰብኩ። ኧረ መደበር እሱ ከዚህ ጉድ ስለገላገልከው የአባቴን ስም በያሬድ አዞራለሁ እያለ ነው። አንቺ ደግሞ ወሬ አታብዣ። ያሬድ ሞት እኔ ራሱ እንዲጨንቆኝ እንደነበረ። ቹቻዬ ይሄ እኮ የሚያጋጥም ነገር ነው። አዎ ደግሞ ይሄ ሁኔታ ባጋጠመን ሰዓት የረዳንን ሰው በፍጹም መርሳት የለብንም። ስለዚህ ባለውለታዬ ነኝ እያልሽ ነው? ምን ጥያቄ አለው አባቢ? አባቢ? አዎ አባቢ። ቆይ ምን ነው ገረመ? ቀልደኛ። አሁን መሄድ አለብኝ። ሩቅ ቦታ ከሆነ እኔ እሄድልሃለሁ። ሱቅ ምናምን ከሆነ ደግሞ ደርሼ እመጣለሁ። በቃ ስታሽቃብጪ እንደዚህ ነው ወይ? ትንሽ ከፍ ላድርገው ማሽቃበጡን? ምን ጥያቄ አለው? እኔ ጌታ ከፈለክ ለቤዛ መልእክት ላደርስልህ እችላለሁ። አታስቢ፣ እሷን በአካል አገኛታለሁ። አሁንማ ስላንተ ሳስብ አንድ ነገር እየመጣልኝ ነው። ምንድን ነው? ወይ ደግሞ ያንተን ስላስጌ በጊፍት መልክ ልስጥ እንዴ? ሀሳብሽ አሪፍ ነበር፣ ግን እኔን ማን ነው የሚመስለኝ ነው? እሱማ ምን ጥያቄ አለው? የስሉ ባላባት የቀለሞቹ ጌታ የሆነው ዛሬ ዘልዛላው ነው። ጭራሽ ምን ነው ደፋር! ያኔማ ሶስተኛ ዓለም ጦርነት ተነሳ ማለት ነው። ወይ ደግሞ ያሬዶ ሌላ ሰው ፈልግ እንዴ? አያስፈልግም። በቃ እኔ እንዲደረግ ስለናፈቀች እሷ ጋር ሂድ። ክብሩነቱ አሽቃባጭ ያሬዶ ሙት ማለት ስትራመድ እንደዚህ አይነት ግርማ ሞገስ ያለ አይመስለኝም ነበር። ቹቻ ኧረ ተፋቺኝ። ጀሪባ እንዴት ነሽ? ልኝ አንቺው ደግ ነሽ? እኝክ ምን ሆነሽ ነው? ምንም አልሆንኩም። አሃ ፊትሽ እኮ ቅጭም ብሏል። ምን ደብሮሻል? ቆይ ችግር አለ እንዴ? እሱማ አዎ ደብሮኛል። አሃ እኮ ምን ሆነሽ ነው የደበረሽ? ይሄ ቦቼ ነው። ቦቼ ነኝ? አዎ ቦቼ አንተ። አሃ ደግሞ ምን ሆናችሁ? ምን እንዳደረኩት አላውቅም፣ ግን ትላንትና ከዚህ በኋላ ላገኝሽ አልፈልግም አለ። እኝክ የምርሽን ነው? አዎ የምሬ ነው። እስኪ ማን እንደሞት በይ። ማን እንደሞት? ሮዋ ደግሞ ምን ሆናችሁ? እኔ እንጃ። የሆነ ነገር ብለሽማ አስቀይመሽዋል። ድሮ ከምንባባለው ነገሮች ምንም ብዬው አላውቅም። ደግሞ እሱም እኮ ብዙ ነገር ይለኛል። እሱም አውቃለሁ። ቆይ ማርክ ንግግር ያስደብሮት ከሆነ ከዚህ በኋላ እንደዚህ አትናገረኝ ይባላል እንጂ ከነጭራሽ አታናግረኝ ማለት ነው ማለት ነው። እውነትሽን እኮ ነው። አሃ ግን ወንድሜ ቦጋለ ምን ሆኗል? እኔ እንጃ ማርክ፣ እኔ ምንም ሊገባኝ አልቻለም። ማርክ ፕሊስ እባክህን አናግረው። እሱማ አናግረዋለሁ። የሆነ ነገር ባይገጥመውማ የኔ ቦጋለ እንዴት ለሰው ልጅ ፊት ይነሳል? አይነሳም። ይኸውልህ ማርክ፣ ያደረኩት ነገር ካለም ይቅርታ ልጠይቀው ፈቃደኛ እንደሆንኩ ንገረው። እሺ በእጅ እኔ አሁን ወደ እሱ ላስገብ። አንቺ ግን እንዳትጨነቂ እሺ? እንዳትጨነቂ አስተሳቂ። አዎ ቆይ ምን እየሆንኩኝ ነው? ለምንድን ነው የቦቻራ ነገር በዚህ ልክ እያስጨነቀኛለሁ? እጭ እንግዲህ ሰላም ጸጋ። ሰሞኑን ግን እንዴት ነው ማለት? በጣም እኔን መቅረብ አብዝተሻል ነው ወይስ እኔ ጋር ካለው ሰይጣን ጋር ተግባብታችሁ ነው? አንቺ ሰይጣን አለብሽ እንዴ? እንግዲህ ያላችሁት እናንተ ናችሁ። እኔ ሰይጣን አለብሽ ብዬሻለሁ? ሁሉም ቢናገሩ ሆድ ባዶ ይቀራል አሉ። ይልቅ ወደ ነጥብሽ። እሺ ትናንትና እኔና ያሬድ ሆነን በርገር ቤት ፎቶ እንዳነሳሽ እናውቃለሁ። ቆይ ባልና ሚስት አበዳችሁ እንዴ? ማለት ትላንትና ያሬድን መጥቶ ተመሳሳይ ነገር እያለኝ ነበር። የምርሽን ነው? አዎ የምሬን ነው። ግን ማን ነው እንደዚህ የሚቀባጥረው? እሱ እንኳን ይቅርብሽ። ቆይ ምን ልታደርጊው ያስበሽ ነው? ምኑን? ያነሳሽንን ፎቶ ነው። የኔ እናት አንቺ የምትይው ነገር ምንም እየገባኝ አይደለም። እኔ ማለት ፎቶ አላነሳዎቹም እያልሽ ነው?
አዎ አላነሳኋችሁ። ታዲያ ለምንድን ነው ልብ ያላመነሽ? እሱን አላውቅም፣ ግን ምንም ስጋት እንዳይገባሽ እኔ ጋር ምንም አይነት ፎቶ የለሽ። እሺ በቃ ከጨረሻው መሄድ አለብኝ። አንድ ነገር ይቀረኛል። ምንድነው እሱ? እርግጥ ነው እኔና አንቺ አንግባባም። ብዙ ነገር ተባብለናል፣ ብዙ ነገር ሆነናል፣ በመሀላችንም ብዙ ነገር አሳልፈናል። እና ምን ይሁን? በሚያሳዝን ሁኔታ ምን በድዬሽ ምን አድርጌሽ በዚህ ልክ እንደጠላሽኝ አላውቅም። አንጀቴን እየበላሹ ነው። ይኸውልሽ ጸጋ፣ ምን አለ መሰለሽ፣ እኔ አባቢን በልጅነት ያጣሁት እኔን ከሞት ለማዳን ብሎ ነው። አሁን ደግሞ ምድር ላይ ያለችኝ እናቴ ብቻ ናት። እሷን ማጣት ከሆነ ደግሞ እሞታለሁ። እሷን ማጣት አሁን ላይ በጭራሽ አልችልም። እሷን ካጣኋት እሞታለሁ። እሷን ደግሞ ልታሳጭኝ የምችው አንቺ ብቻ ነሽ። ኧረ አንቺ ልጅ ከኔ ራሱ ረጂ እና ከእሷ ከምትለይኝና ድጋሚ እንድታዝንብኝ ከምታረጊ ሞቴን እመርጣለሁ። እኔን ምን አድርግ እያልሽኝ እንዳለ ምንም አልገባኝም። በቃ አሸንፈሽኛል። እንደፈለግሽ ማድረግ ትችያለሽ። የፈለግሽውን የምታዥኝን ማንኛውንም ነገር ላደርግልሽ ዝግጁ ነኝ። ጸጋ በእናትሽ አንቺ በምትፈልጊው ቦታ ጮክ ብዬ ማሸነፍሽን እንዳውጅም ከፈለግሽ እሱንም አደርገዋለሁ። ቆይ ይሄ ሁሉ ነገር ለምን አስፈለገ? ሰላሜን ማግኘት ስለምፈልግ ብቻ። በእናትሽ ጸጋ፣ በፈጠረሽ አምላክ ለምንሽ ተይኝ። ቤዛ፣ አንቺ ያልሽው መረጃ እጄ ላይ ስለሌለ አሁን ያልሻቸው ነገሮች በሙሉ አያስፈልጉም። እሺ ቤዛ፣ ሰሞኑን ለምንድን ነው የምትከታተኝ? በቃ ተይኝ። እኔ ጥንካሬ እንዲፈተን አልፈለግም። እኔና አንቺ ስንጣላ እንጂ ስንግባባ ያለብን። ማርክ ምርጥ ሰው። ዋትሳፕ ወዴት እየሄድሽ ነው? ቦጋለ ጋ ቦጋለ ማለት ቦቸራ ነው አይደል? ኋላስ ቆይ አሁን እሱ ጋር ምን ቀረኝ ብለህ ነው የምትሄደው? ያው እኔ እኮ ሁሉም ነው የሚፈልገኝ። ሽምግልና ነው ሊያገባ። ወቸው ጉድ! ጋብቻ እንደዚህ ቀላል መሰለህ? እንደ ዕቃ መጫወቻ አደረገው። ስንት ጉድ አለው መሰለህ? እና የምን ሽምግልና ነው የምትሄደው? የእርቅ ነው። ከማን ጋር ተጣልቶ? ከጄሪ ጋር። ጄሪ? አዎ ከጄሪ። ምን ነው አይነ ፈጠጣ? አረ እንዳያውልቅ አስገባው። መነጽርህን ደግሞ እንዳይወጣው። እና ታዲያ በምን ምክንያት ነው የተጣሉት? እሱ እንኳን አይታወቅም፣ ግን እሷ እንደነገረችኝ ከሆነ ከመሬት ተነስቶ እንዳታወጊኝ በቃ ዝም በይኝ አላት። ፍላይት ሞድ አረጋት፣ ዘጋት። የምርህን ነው? ማንዴ ሙት የምሬን ነው። አይ ማንዴ የአመቱን ምርጥ ዜና የነገርከኝ ነው አባት። እንዴት ማርክ የኔ ጌታ፣ የኔ ዲያስፖራ፣ የኔ ዳንሰኛ፣ ምን መሰለህ፣ ቦቸራን ማውራቱን ትተዋለሽ። በቃ እርሳው። ለምን ብሌ? ምክንያቱም የጄሪና የቦቸራ መራራቅ ለኔ ያስፈልገኛል። እንዴ ዲያስፖራ አይደለም እንዴ? ነገር አይገባም። ቶሎ ምን የምርህ ነው? ምን አይነት ፈጠጠ? ወይ ደገፍ አድርገው ወይ እንዳይፈርጥብህ። ቆይ እኔ የምልህ ግን ማለት ነው የእነሱ አለመታረቅ ለአንተ ምን ይጠቅማል? በቃ ያው እንዴ ታውቂደ እንዴ ጄሪና ቦቸራ አብረው መሆን የለባቸው። ማርክ ደግሞ ቆይ አንተ ሰው ጄሪን ከጅላታል እንዴ? መከጀል ማለት ማለት ነው? ልታሽኮረመማት ፈልጋታል ወይ ነው የምልህ። አንተ ያማል እንዴ? ስለማሽኮርመም ነው የምታወራው? ቆይ ቻናል እንቀይር። ዋትሳፕ። ቆይ አንተ ልጅ አፍቅራታል እንዴ? ማንን? ጄሪን? አዎ ጄሪን። አንተ ያማል እንዴ? ኧረ ዝም በል ሰው እንዳይሰማ። ታዲያ ደርሶ የሷ ተቆርቋሪ የሚያደርግ ለምንድን ነው? እኔ ስለምታሳዝነኝና አንጀቴን ስለምትበላኝ ነው። ደግሞ በዛ ላይ ታውቂ የለ የቤተሰቦች ወደታ አለብኝ። ማርክ ደግሞ
እኮ አንጀትህን ለምንድን ነው የምበላ? እንዴ ነገርኩህ እኮ ማርክ፣ የቤተሰቦች ውለታ አለብኝ። ተረዳኛ። በቃ አዎ በቃ። የዘፈን ዳርዳሩ እስክስታ ነው አለ አገሬ ሰው። አይ ዳጊ እቺ ነገርች አላማረችኝም። ምን ማለት ነው ደግሞ? አይ ቶ ወዲህ ነው ማርክዬ፣ የኔ ጌታ፣ የኔ ዲያስፖራ፣ የኔ ዳንሰኛ። አይ አራዳ ልጅ እኮ ነሽ፣ አራዳ። እና ማርክዬ እሺ አልከኝ። አይ አላለፍክም ለዛሬ። አይ ምንም ምክንያት አላሳመነኝም። እና መሄጄ ቦጋል ነው ጓዳ እንዴ ማርክ፣ ኧረ በእናትህ አንተ ወደ ወግድልኝ። ኧረ በእናትህ ማርክ፣ አንተ እዚህ ቆሜ ሶራ እኩያ አደረገኝ እንዴ? ታኪቦስ እንዳልልህ ቆይሽ ምን አድርጉ ነው የምትሉ? ምንም አድርጎ አላልንሽም። እኛ ያልንሽ አንድ ነገር ምንድን ነው? በቃ ሄደሽ ለጡጫ ዝፈኝላት። በቃ መስፈን ደግሞ ለእናንተ ለሁለታችሁ ምንድን ነው? ምንም። ቆይሽ ግን ምን አይነት ሙዚቃ ነው የምንዘፍንላት? አረ በሕፃኑ አረ አሰግጡ እንዴ! አንድ አፍቃሪ ለፎንቆ ምን አይነት ዘፈን ሊዘፍን ይችላል? ግን እኮ ልጁን አናውቀውም። ቀስቴ ይባላል። የቹቻ ፎንቃ ነው። አለቀ። ቀስቴ ነው ያልከው? ምን ነው ደበረሽ? እንትን ይቀይርልሽ ወይስ ምን ይሆንልሽ? ምንድን ነው እሱ ስም ነው? አረ ተይ ናርዲ፣ ተይ አታድርቂኝ፣ ተይ። አሁን ይሄ ምንድን ነው የሚያደርግልሽ? እኔ ግን ሲመስለኝ የሆነ ጦር ነገር ይመስለኛል። ወይ ጉድ! ናርዲ ቆይ ምን ሆናችሁ ነው እንዴ? እኛንም እኮ አጨናነቃችን። ምንም ለማናውቅ ሶስተኛው ግን ማጨናነቅ ፌር አይደለም። አልገባችሁም እኮ እሱ ሶስተኛው ግን አይደለም። ምንድን ነው የመንጃ ፈቃድ አይነት ወሬ የምታወሪው? እሱ ማለት ወንድማችን ማለት ነው። የኛ ጋሻ መከታችን ወንድማችን ነው እሱ። ለልጁም ለእናንተም ሳይሆን እኔ ለቾቻ ደስታ ስልስማምቻለሁ። ሲጀምር እኔ አይነ ውሃችሁን አይቻውቂያለሁ። አይነ ውሃችሁ ያስታውቃል። መረቅ ምጥጥ ነበር። ናርዲ አንቺስ? ምን አማራጭ አለ? ሲጀመር የሁሉ ጣጣ ውስጥ የከተተን ያሬድ ነው። ያው ደግሞ የምትዘፍኑላ ከቤዛ ጋር አንድ ላይ ስትሆኑ። እሺ ለምን? አረ ተው ናርዲ፣ ተው። እኔ አሁን መረቅ ብዬ መጥጬ ሳልጨርስ መልሳችሁ ወደ ኋላ ውሃውን። አረ ተው ግን ምን አለበት በቃ የተባላችሁትን እሺ። ውይ የሆናችሁ አድርቆች ነን በጣም ከአርቆች በላይ አርቅነ። ግን ዋናው እሺ ብላችሁናል አይደል? ብላችሁናል። ያዝ ብራዘር። ከአሁን በኋላ ግን ምንም ነገር ብትሉ አንሰማችሁም። እሺ? አረ እናንተ ብቻ እሺ ካላችሁ ምንም ሌላ የሚያስፈልግ ነገር የለም። በቃ ጎሽ ትፈልግ መጣ። እኔ ነው? አዎ አንተ ነህ። ደግሞ ምን ቀረ? ከአንድ ተራ ሻይ አዟሪ ምን ሊቀረኝ ይችላል? እኔ ተራ፣ አንተ ደግሞ የተራ ተራ። እና ከተራዎች መንደር ምን ልትሰራ መጣህ? ባትሳፈጠኝ ነው የሚሻለው። እሺ። ወይኔ በገኒ ሞት ተሳፈጥኩ እንዴ? ገኒ ማናት? አታውቃትም? አውቃታለሁ። ካወቃት ታዲያ ምን ያስጠየቀ? በገኒ ሞት አልኩህ። ሄቨንን ነዋ። በስመ አብ! ኧረ በስመ አብ! ልጅ አንተ የልብ አውቅ አይደለህ እንዴ? ማን የነገረህ? አንተ ልጅ አጉል ሙድ ባትይዝብኝ ጥሩ ነው። እሺ። አይ ግን እንዲሁ የከንፈሩ አለስላሴ በጣም እኮ ነው ግርም የሚል። ደግሞ መድኃኒት ይመስል አንዴ በዚህ እያገላበጠች እኮ ነው የሳመችኝ። አይ መታደል። ቦቸራ! አቤት ዮስዮስ፣ ሙድ አትያዝ። ሙድን እሱን ነው እንዴ? አዎ እሱን ነው ሙድ። እና ታዲያ ምን ልያዝ? እንጃልህ። ሙድ ካልገባህ በቃ ሲገባህ ጥራኝ። ቆይ እኔ እዚህ ቆሜማ አንተ አትሄድም። የአንተ ልጅ ለምንድን ነው የምትጋትተኝ? አንተ ራስህ መጋተትን ተዋልኩ እኮ እንዴ። እኔ ደግሞ ምን አደረግኩሽ? ከልጅቷ እራቅ። ከማ? ከገኒዬ? አዎ ከገኒዬ። እኔ እኮ ልርቃት እሞክራለሁ፣ እሷ ግን ወይ ፈንክች ማለት እንዴ። ዮሴ አሁን ያለሁበት ሰፈር ሁሉ መምጣት ጀምራለች። ምን እንደ ማህበር ጠላ ዝም ብለህ ታስደጋግመኛለህ? ገኒዬ ናታ። የምርህን ነው? ዮሴ ይሙት። ቆይ ምን ልታረግ? እሷ ፋውጥታ አልተናገረችም እንጂ ይኸውልህ ሁኔታዋን ዝም ብዬ ሳጤ ነው። አይኔን ሳታይ ውላ ማደር አትችልም። እሱ ሲያምርህ ይቀራል። እሺ ሲያምርህ ይቀራል ትላለህ እንዴ? እሷን በቃ ስልክ ልግዛለህና በቶክቶክና በግራግራም እንጣጣፍ እያለችኝ ነበር። የምን ግራም? ግራም ነው በስልካችሁ የምትጣጣፉበት ቴሌግራም ማለት ነው። እሱ ግራም። እኔ ግን ይኸውልሽ መሀይም ነኝ። ከፈለግሽ ከዮሶስ ጋር ተጣጣፊ ስላት እሷ በጃል አለችም። ለምን?
ደምን አውቃለሁኝ። እኔ እኮ ገና ያንተን ስም ሳነሳ እኮ ነው ዘርድህ። በስመ አብ ወወልድ ወመንፈስ ቅዱስ የእሱ ልጅ ስም አታንሳብኝ ብል ዛሮ ይነሳል። በቃ እንደው አጋንንቱ ሁላ ነው ምን አይነት የጥላቻ መንፈስ እንደሆነ ምን አይነት ሴጣን እንደሆነ። ለነገሩ አንተም ሴጣን ነው የምትመስለው። እሱን አሳያለሁ። እሺ የታባሽን ስነ ጭንቅላትሽን ፈታውታ አመዳ የምር ግን ቀስቴ በጣም የሚያሳዝነኝ። እኔስ ብትይ እኔ እንደ ቀልድ የማወራለትን ነገር እሱ ለካ ከምር አድርጎ ነበር የሚሰማኝ። እኔም እኮ ግርም ያለኝ እሱ ነው። ከአሁን ወዲያ ግን በፍጹም እንደዚህ አላደርግም። የኔ ቆንጆ አንቺም እኮ ወደሽ አይደለም። አስበሽዋል? ሱፍ አምጣልኝ ብሎ ኪሩን ተለማምጦ በዛ ላይ ደግሞ ለእኔ ቀሚስ ለመግዛት ከሙላ ፌስታሉ ጋር ተደራድሮ ምናምን እኮ ነው። እሱ እኮ ይህንን ያደረገው ስለሚወድሽ ነው። እስቲ ቆይ አሁን ቤዚቲ የአንቺ ያሬድ በሄሊኮፕተር ቢያዝናናሽ፣ ቆይ ቀስቴ ምን ሊሆን ነው? እሱም ያዝናናሻል። ምን በሄሊኮፕተር? አዎ በሄሊኮፕተር። እንዴ ቀስቴ እኮ ነው። ማን መሰለሽ? ያሬዶ ግን በጣም ባለውለቴ ነው። ምን ያቺን ሂሳብ ስለከፈለ? አሁና ቤዚቲ እሱ ሂሳቡን ባይቆልፈው ኑሮ ይሄኔ እኮ ሸቤ ነበር። ብቻ ደግሞ ምንም ዝም ብለሽ የምታካብጂው ነገር አለ። አይ ቀስቴ 300 ብር ይዞ ደረቱን የሚነፋ ጉድ እኮ ነው። ስላላወቀ እኮ ነው። መጡልሽ? እናማ ያንቺ ሙዚቃ ባንዶች በእርግጠኝነት ዛሬ ለኔ ሆነ። እና ማን ጋር ነው? እንጃ ጋር አይመስለኝም። ሃይ ጋይስ። ሃይ ናርዲ፣ እንዴት ናችሁ? እንዴት ናችሁ? አለ እንዴት ናችሁ? እጅ ከምን ናርዲዬ? ዛሬም እንደተለመደው የሙዚቃ ግብዣ አለ። ወይኔ ያሬዶ፣ ወይኔ ያሬዶ የፍቅር አገላለጽ ይችልበታል የምለው እኮ በዚህ ምክንያት ነው። በአሁኑ ግን ለቪዛ አይደለም። እና ለማን ነው? ላንቺ ነው። እረፍ። ለኔ? አዎ ላንቺ። ምን ነው ገረመሽ? ቆይ ለኔ ማን ነው የሚጋብዘኝ? እሱ ምን ነግርሽ ከሙዚቃው በኋላ ነው። አረ እናንተ ልጆች በእናታችሁ አሰክሱኝ። የምራችን ነው። እሰይ ጨዋታው ደራ ይሉታል። ይሄኔ ነው። በሉ ዝፈኑላት። የጥሩ አፍቃሪ ነሙና የውስጥን ብርታት ነሽና አነሳሁሽ ጸሎቴን ለአምላክ ሳደርስ ተመስገን ስለው ጧት ማታ አረሳም ያንቺን ውለታ አነሳሁሽ ጸሎቴን ለአምላክ ሳደርስ በሕይወቴ ዘመን በደስታ ባዘኔ ሁሉን ያየሁብሽ ብሌኔ ነሽ ያይኔ በሕይወቴ ዘመን በደስታ ባዘኔ ሁሉን ያየሁብሽ ብሌኔ ነሽ ያይኔ ብሌኔ ብሌኔ የማይሽ እንዳይኔ ብሌኔ ብሌኔ የማይሽ እንዳይኔ። በጣም ቆንጆ ዘፈን ነበር። ይሄንን ይመስላል። ቆይ ናርዲዬ ማን የጋበዘኝ? ቀስቴ ነው። ቆይ የኔ ቀስቴ? አዎ ያንቺ ቀስቴ። ቆይ እንዴት አገኛችሁት? ባቡሽ እና በሚኪ ልከው። ቆይ ቤዚቲ ቀስቴ ምን ሆኖ ነው እንዴ? እሱ ምን ይሆናል? ኤልሹዬ ናርዲዬ በጣም እናመሰግናለን። እሺ ከዛ በፊት ግን እንደተለመደው ቹቻ ለቀስቴ የሚዘፍን መጋበዝ አለባት። ናርዲ፣ ኤልሹ በጣም ይቅርታ እሺ። እኔ በዚህ ሙድ ውስጥ ሙዚቃ መምረጥ አልችልም። እና ምን ይሻላል? በቃ እናንተ ይሆናል የምትሉትን ሙዚቃ ጋብዙት። እሺ ደግሞ በጣም ነው የምናመሰግነው። ምንም አይደል። ቹቻ ቆይ ምን ሆነሽ ነው? እንባሽ እኮ እየወረደ ነው። አይ ቤቲ ደስ ብሎኝ እኮ ነው የማለቅሰው። ደስ ብሎሽ ስላለቀሽ ደስ ብሎኝ። ቆይ ግን ፎንቄ ምን እየሆነ ነው? እንዴት ቢያስበው ነው እነ ናርዲ እንዲዘፍኑልኝ ያደረገው? አይ ቲንክ ከነ ሚኪ ኮንታክት ተቀብሎ ነው የሚሆነው። በቃ እኔ ልሂድ እሺ። ወዴት ነው የምትሄጂው? በቃ የሆነ ቦታ ሆኜ ለቀስቴ ልደውልለት። እሺ በቃ አይ ቀስቴ አቤት አቤት! እኔ እኮ ወድጄ እኮ አይደለም ካጠገቧ እንዲህ ብን ብዬ ጠፋሁት እኮ።
ቆይ ምን እሺ ነው ቦቼ? ምን እሺ ነው አለች አስናቀች የምትባል ተንከሲስ እያለች እንዴ? አስናቀች ደግሞ አስናቀች ማነች? አስናቀችን አታውቃትም? አስናቀችማ እኮ ጸጋ እኮ ነች። ለቤዛን ይነቹቻን የኢትዮጵያን የሶማሊያን የትየለሌን ህይወት ብጥብጥ ያረገች እቺ ተንከሲስ እርኩስ። ቆይ ምን ይፈጠር ነው የምትለው? እሷማ ከዚህ በኋላ ጀሪ አጠገብ ድርሽ የምትል ከሆነ የሆነ ሴት ፈጥሬ ከዚህ ግቢ ብናደርግ ነው ማባረር እኮ ነው የምትለኝ። ቆይ እሷም በፉንቃ ሞታብህ ነው እንዴ? እኔ ላይ? ኧረ ምን ሞታብኝ ነው? እና ምን እሺ? እሷማ በቃ ለዛች ለሄርሜላ ተብዩ አግዛ እኮ ነው። ወይኔ ሄርሜላ አንተ ትርታ? አዎ ለትርታ ይብላ እኮ ለእሷ አግዛ መሆን እኮ ነው። ቆይ እንዴት እሷን ልትረዳት ፈለገች? ብር እንደሆነ ሞልቶ የተረፋት ናት። የሆነ መላ ገብታላት ነው የሚሆነው በእርግጠኝነት። እኔ የምልህ ቦቼ ትርታን ግን ትወዳት አልነበር እንዴ? እሱማ አሁን ደግሞ እንደማየው ወደ አንተ እየተሳበች ነው። ለምንድን ነው የማትላት? እባክህ ትርታ ወደ እኔ የተሳበችው የምር ወዳኝ አይደል? እና ምንድን ነው? ከጄሪ ጋር ስለተጋቡ ነው እንዴ? የምንልህ? ይኸውልህ ጄሪን ቦሸራ አጠገብ እንዳደርሽ ብላታለች። ጄሪ ደግሞ ታያለሽ በእጄ ካላስገባሁት ብለው ተያይዘዋል። ይሄን አጋጣሚ እኮ ነው እኔ ወደ ጭው የቀየርኩት። አይ ቦቼ ግን በኋላ የማይሆን ጦስ እንዳይመጣበት። ምን አይነት ጦስ? ሁለቱም እንዳይፈቅሯ። ልጅ መቼም ሊሆን የማይችል ነገር ነው። አይምሰልህ እባክህ። ዛሬ ጄሪን ሳያት ምንም አላማረችኝም። ማለትማ ይኸውልህ ቦቼ ዙሪያዋን ሳያት ምናምን ፉንቃ ይሸተኛል። የምር ነው ይመስለኛል። እባክህ በስተት ተረድታት እንጂ ጄሪ መቼም እንደዚህ አይነት ስሜት የሚሰማ ሰው አይደለችም። ጄሪ እስኪ እናያለን። ግን ቦቼ ለብቻዋ ስትሆን ምናምን አትዝጋት እሺ? አዋራት። በቃ ዝም ብዬ ወይ እላታለሁ። ኧረ እባክህ ለማንኛውም እኔ ስራ አለብኝ። ቻው እንገናኛለን። በቃ የጠላዋን ነገር በኋላ አሳስበሽም 2 እለቅብሻለሁ። በይ ቻው። እኔ ሁለት እለቅብሻለሁ። ሁለት ቆቀርስ ይመጣልሻል። እስታይል አይ ቦቼ ቆይ ፎንቄ ምን እየሆንክ ነው? ምን ሆንኩኝ? መልእክትህ እኮ ደረሰኝ። የምርሽ ነው ፎንቄ? አዎ የምሬን ነው። እና ታዲያ አንቺ ወደድሽው? በጣም። ቆይ ግን አንተ ለምን እንደዚህ ትጨነቃለህ እንዴ? ምን አድርጌ ነው የተጨነቅኩት? ቆይ ግን ይህንን ምን ስትል ነው ያሰብከው? ያው እኔ እኮ አፍቃሪ ወንድ ምን ማድረግ እንዳለበት ስለማላውቅ ነው እንጂ እኮ አንቺን ማስደሰት ሳልፈልግ ቀርቼ አይደለም። ቆይ እሱንም አልረዳ ነው እንደሚመስልህ? እና በቤዛና በያሬድ መካከል የሚፈጠረው ነገር ሳስብ አንቺን ብዙ ነገር እንዳጎደልኩብሽ ተሰማኝ። እኔ እኮ የእነሱን ነገር የምነግርህ አንተ እንደዚህ አታደርግልኝም ለማለት ሲሆን በቃ አንዱ ስለለመደብኝ ነው። እኔ እኮ አልተጨነቅኩም፣ ግን በቃ የሆነ ያልገባኝ ነገር እንዳለ አሁን ተረዳሁ። አሁን የት ነህ? ሰፈር ነኝ። ለምን ላብያዡ አትሄድም? ያው ሞላ ያፋጥጠኛል። ቆይ በተበደርከው ብር ነው? አዎ። በቃ አትጨነቅ እሺ። እኔ ጋር የሆነ ብር አለ፣ እሱ ላይ ደግሞ ፈላልገን ጨምረን እንሰጠዋለን። አንቺ ያምሻል እንዴ? እኔ እኮ ነው የሚወጣ ቁባለኝ፣ ያን ይቆልፈዋለሁ። የምርህን ነው? አዎ የምሬን ነው። እሺ በቃ ስታይል። ፎንቄ ወይ ፎንቄ፣ አንቺን ለማስደሰት የማደርጋቸው ነገሮች ከያሬድ የተኮረጁ ስለሆኑ ደበረሽ እንዴ? እንዴ ለምን ይደብረኛል? ደግሞ ነገሮች በሙሉ ሲገቡኝ ከማንም ባልተኮረጀ በራሴ ስቴል አስደስትሻለሁ። አውቃለሁ። እሺ እኔ ፎንቃ። እሺ በቃውን አስተማሪ እንዳይቆጣሽ ቶሎ ወደ ክላስ ግቢሽ። ስታይል በቃ ደህና ዋል። እሺ ስታሰቃይኝ እንደነበር ባላሰቃይሽ እኔ ጸጋ አይደለሁ።
እንዴት ልታገኘኝ መጣ? ያው ብቻሽን ተቀምጠሽ ሳይሽ አንጀቴ ልውስ አለ። አንጀቴ ተለወሰ ነው ያልከው? አይገርምሽም? እስኪ ምን ሲል ተለወሰ ንገሪኝ። እኔ እንጃ፣ ግን ያው ብቻሽን ስትሆኚ አንጀቴ ልውስ አለ። እኛ ከዓለም አንደፍሮ እንዴ ጄሪ፣ የማርክን አባባል ትችዋለሽ እንዴ? ኋላስ ቀላል ሰው መስያለሁ እንዴ አንተው? ጄሪ በጣም ነው የሚያምርብሽ። ያወለህ ወንድም አለሜ ቀይ ያለው ጊዜ በዚህ ቋንቋ ነበር የማውቀው። አሁን ከተማ ዘለኩ ወዴ ሁሉን ነገር ዘነጋሁት። ወይኔ በማማሞት እንዴ ጄሪ፣ በማማሞት እስኪ አሁንም ድገሚ። እጭ እንግዲህ አንተም አታብዛው። አይ ገጠር ኖርሻል እንዴ? አይ አልኖርኩም፣ ግን አንዳንዴ ሀያቶቼን ለመጠየቅ ይሄዳለሁ። ያኔ ሞካከርኩት። ጄሪ በእናትሽ አስተምሪ። ያው ዳጊዬ፣ እኔ እኮ ባስተምር በጣም ደስ ይለኝ ነበረ፣ ግን ደግሞ አንተ እኔን ትፈረኛለህ፣ መቅረብ አትፈልግም። እኔ እኮ ምሽሽ ወድጄ አይደለም። እና ታዲያ ምንድን ነው? እኔ እንጃ በቃ ፈራለሁ። ፈራለሁ? ቆይ እኔ አሁን ምን ያስፈራል? ግርማ ሞገስሽ። እርፍ። ቆይ የትኛው ግርማ ሞገሴ? ትከሻሽ ዛሬስ ጫን ያለው ነው። ዳጊዬ በእናትህ ሌላስ ሌላ የለህም? ኧረ አለኝ። አይንሽ እንደ ብርሃን የሚዋጋው ፈገግታሽ። ቆይ ልክ እንደዚህ ማለት ነው። ቀጥን ጥፍጥ ያለው ድምፅሽ። በነገራችን ላይ ዳጊ አንተ አልገባህም እንጂ አሁን ያልካቸው ነገሮች ሁሉ እኮ ጅንጀና ናቸው። በማማ ሞት የምን ጅንጀና? የፍቅር ጅንጀና ነው። ቆይ ዳጊ አፍቅረኸኛል እንዴ? ባለጌ ነሽ። በቀቱ አይ ዳጊ ምን ይሻላል እንደው? አረ ሚኪ ከላማር እነ ናርዲ እኮ እየመጡ። እሰይ ቹቻ አስቀይማቸው እንዳይሆን እባክህ አንተ ደግሞ አሰግጥ። እና ታዲያ ምንድን ነው የሚባለው? አሁን ለካናቸውን የሚመጣው የሚሉትን እንስማ። ጉዴ። ሃይ ጋይስ። ሃይ ናርዲ። ያላችሁን መልስ ጨርሰናል። እሺ እና ምን አለች? በጣም ነው ደስ ያላት። ሲጀምር እናንተ በጣም ጥሩ ሰዎች እንደሆናችሁ ታስታውቃላችሁ። አያቸው ውበታቸው። እናንተን በመላክ ሁሌ ነው የምኮራው። ኩራቴ ናችሁ። በቃ ሁለጣት እንዲህ ወጪ ዜሮ በሆነ ነገር ማሰማመስ ይቻል ካልጠፋ በርገር ቤት ሰው በርገር ቤት ሂዶ ይዝጋል። ሲጀምር እኮ አፍቃሪ ማለት ጅል ማለት ነው። አቡሽን ማየት ይቻላል ጅል እንደሆኑ ምስክር ለመሆን። አንተ ደግሞ ጅል ፕሮ ማክስ ነህ። ግን እናንተ ምን ሆናችሁ ነው? ምን ነው አቋቋማችሁን ግን አይታችሁታል? አመት አውደ አመት ድገምና አመት ድገምና የሚል አቋቋም እኮ ነው የቆማችሁት። አሁን ወሬውን ተውትና አንድ ሌላ ነገር አለ። ምንድን ነው እሱ? በእኛ ስታይል አንድ አፍቃሪ ለፍቅረኛው ሙዚቃ ከዘፈነላት በኋላ መልሶ የመጋበዝ ግዴታ አለበት። እናማ ቹቻ የጋበዘች ዘፈን ነበር። እዛው ያዟት፣ እሷ ጋር ያዟት። እንደዛማ አይሆንም። እና ታዲያ ምን ሽ ነው? እናማ እኛን ዘፍንላችሁና ከሁለት አንዳችሁ ሄዳችሁ ዘፍንለታላችሁ። በእናት ጥሩ ሰዎች ናችሁ የምላችሁ እኮ ለዚህ ነው። ይህ ምርጥ ሀሳብ ነው። ያበደ የተባረከ ሀሳብ ነው። ይህ ልጅ ጠንቆር እንጂ እኮ ግርማ ተፈራ በሉት።
በቃ ድንቅ ድምጼ፣ ባለተሰጥኦ ድምጼ ማለት ነው። አንተ ቆይ ምንድን ነው የምታወራው? እናንተ ምን አከራከራችሁ? እኛ እኮ እናለማምዳችኋለን። እንዲህ የምትቀያየሪው ነገር አለ። ቅድም ጥሩ ሰው ነበር፣ ከጥቂት ደቂቃ በፊት ጥሩ ሰው ነበር። ምን ነው ናርዲ? ከምትከራከሩ መጀመሪያ ለምዘፍን እናሰሙት። እሱ ጥሩ ሀሳብ ነው። እሺ ሰጥቶኛል እንዳንተን ፈጣሪ ለቤቴ ምሰሶና ካስማ አልሰጋም ጸጋ ፍቅር አለኝ ውበቴ ለኔ ትልቅ ግርማ ኖሮዬ ዳግም መጣፈጡ ታወቀኝ በረከት አግኝቶ ገላዬን ፍቅር አሸነፈው ተረታ ያንተን መውደድ ባልኮ። አቤት መገጣጠም፣ አቤት መገጣጠም! እንዴት ባይገርማችሁ አሁን ከደቂቃዎች በፊት ሚኪዬን ዘፈን ሲዘፍነው ነበር። በጣም ሲወዱ ነፍሱ እስከሚወጣ ነው የሚወደው። አሚክ ወይኔ መናናቀ አንተ ብንከባበር አይሻልም? ወይኔ እኔ ነገር አንተ ምንድነው የምንቀኛ? በጣም ተናናቀና። በቃ እሺ አስጨቃጨቁ። እኔ ጋር አስታራቂ ያሰባል። ምንድነው እሱ? ያቲስቲ የጥሩ ሰው ንግግር። ተባረክሽ ልጅ። እኛ ለሁለት እንደዘፈንላችሁ እናንተም ሁለት ዘፍኑለታላችሁ። ባይሆን ይሄ ሚዛናዊ ሀሳብ ነው። ኮሽ እንዴት እንደሰነ እንዴት እሺ መጀመሪያ እኛ እንላለን፣ ከዛ እናንተ ትላላችሁ። ሰጥቶኛል እንዳንተን ፈጣሪ ለቤቴ ምሰሶና ካስማ አልሰጋም ጸጋ ፍቅር አለኝ ውበቴ ለኔ ትልቅ ግርማ ሰጥቶኛል እንዳንተን ፈጣሪ ለቤቴ ምሰሶና ካስማ አልሰጋም ጸጋ ፍቅር አለኝ አልሰጋም ጸጋ ፍቅር አለኝ። አረ እኔ በእናትህ እንደዚህ ነጭ ጭቃት ደስ አይለኝም። ዋናው ዜማ ነው አባቴ። ሰጥቶኛል እንዳንተን ፈጣሪ ለቤቴ ምሰሶና ካስማ ጸጋ ፍቅር አለኝ። ፊያሬ በመጣችልኝማ የደበረሽ ይመስላል። ጸጋን አግኝተሻት ነበር? አዎ አግኝቻት ነበር። እና ምን አለች? ምንም እንደማታውቅ ሰው ሆና ነው ያወራች። የምርሽ ነው? አዎ ያሬድ የምርኝ። ለነገሩ እኮ እኔም ሳዋራት ምንም እንደማታውቅ ነው ያለችልኝ። አሁንማ እኔ ግራ ግብት ብሎኛል። እኔ የምለው በዚህ ወይኔ ሰዎች ተሳስተው ይሆን እንዴ? ምኑን ነው የሚሳሳቱት? ምናልባት ሌላ ሰው የተወሳ መስላቸው ከሆነ ብዬ። በፍጹም እነሱ እንዳልተሳሳቱ በጣም እርግጠኛ ነኝ። እኔ አሁን ግራ የገባኝ ጸጋ ያለ ልማዷ መረጃ ይዛ ማስፈራራት ሲገባት ምንም አላውቅም ብሎ ማውራቱ ምን አስፈለገ? ምናልባት ወይ እስክትጣሉ የጠበቀች ይሆናል። ያኔ ስልኳ ፎርማት የሆነ ጊዜና የሆነ ሰው ደብዳቤ በሚልክላት ሰዓት እኔና ቹቻ በጣም ነበር ሙድ የምንይዝባት። እናማ አሁን እጇ ላይ ያለውን ፎቶ ለማሚ ለማሳየት እኛ ያደረግንባት ነገር ከበቂ በላይ ይሆናል እያልኩ ነው። ስለዚህ አዝናልኝ ነው እያልሽ ነው? መቼም ጸጋ ለኔ እንደማታዝንልኝ እኮ እርግጥ ነው። ታዲያ ቤዚ ቆይ ምን አስባ ነው? እኔ ምንም ሊገባኝ አልቻለም። ቤዚ በእናትሽ እሺ በይኝና የጸጋን ነገር በራሴ መንገለፍተው። አይሆንም አልኩህ፣ አይሆንም ያሬድ። እሺ ቆይ እንደዚህ የሰቃይች ለምን እንደምታዝኝላት? ድሮ ጸጋ በጣም ታናድደኝ ነበር። አሁንስ? አሁንማ ከዛ ሰውዬ ጋር የተያያዘ ታሪኳን ባሰብኩ ቁጥር በቃች ልጅ ወድ አይደለም ሰው ሁሉ ሊያወራ የሆነችው ብዬ ማሰብ ጀምሬያለሁ። እና ታዲያ ህይወትሽን የበጠበጠችው ልትታገሻት ነው? ያሬድ እንደዚህ አይነት ሰዎችን ወደ ቀልባቸው መመለስ የሚቻለው በኃይልና በእልህ አይደለም። እና በምንድን ነው? እኔ እንጃ። ምናልባት ያጡትን ፍቅር በመስጠትና ከጎናቸው በመሆን። የምር ቤዚ የአንቺስ ነገር ግራ ግብት እያለ ነው። ምኑ ነው ግራ የሚገባው? እያሰቃየችሽ ያለችን ሴት በዚህ መልኩ ለመታገዝ መሞከርሽ ነው። ይሄ ሀሳብ የመጣው እኮ ከቅርብ ጊዜ ወዲህ ነው። እስኪ
እኔ የምለው ቤዚ ምንም ያልገባኝ ነገር የመረች ልጅ ተደፍራ ቢሆን አንቺን ለመጥመድ ምክንያት ይሆናል ብለሽ ታስቢያለሽ? የሰው ልጅ በህይወቱ ብዙ ነገር ያሳልፋል። ቆይ ለምሳሌ ሴት ሆኖ የሴት ጓደኛ ይመቸኝ ምናምን የሚሉ ሴቶች አጋጥመው አያውቁ? አራውቃለሁ። እነሱ ሴቶች ወደው አይደለም እንደዛ የሚሆኑት። ምናልባት የሆነ ምክንያት ይኖራቸዋል እኮ። ምን አይነት ምክንያት? ምናልባት መከዳት፣ ምናልባትም ደግሞ አንድ ሴት ጓደኛ ለጥቅም ብላ ለማይሆነው እንዳሳልፋ ሰጣትም ሊሆን ይችላል። ብቻ ብዙ ነገር። እሺ እሱን ልቀበልሽ፣ ግን ደግሞ ቤዚ አንቺ እኮ ጸጋ ምንም ያረግሻት ነገር እኮ የለም። ልክ ነህ። እኔማ ምንም አላደረግኳትም። ግን ደግሞ በህይወቷ መጥፎ ካደረጉባት ሰዎች መካከል አንዳቸውን መስያት ይሆናል። እናማ እኔም ባየችኝ ቁጥር የሆነ የምጠላውን ሰው ማስታወሳት ከሆነ ጥላቻዋ ምክንያታዊ ሊሆን ይችላል እያልኩ ነው። ይህ ፈጣሪ ያለ ቤዚሙች፣ አንቺ ነገርስ በጣም በዛ። እሷን ለመረዳት የምትጓዥበት ርቀት ነው። ምን ላድርግ ያሬድ፣ የሆነ የህይወት ሽንቁር እንዳለባት ስለገባኝ እኮ ነው። ለማንኛውም ግን በቃ የተጠነቀቅሽ። እሺ እጠነቀቃለሁ። ቤዚ ታውቂያለሽ እድለኛ ሰው እንደሆነ። እንዴት አልክ? የወደፊት ሚስት አንቺ ስለሆንሽ ነው። ደረቅ ሚስት ምን ያደርግልሃል? ምናልባት እኮ ፈጣሪ ለእኔ ለእንከፉ ደረቅ ነው የፈጠረኝ። ይሁንልህ። ባቆት እንዴ ቆሌን እኮ ገፈው ጨረሱት። እንዴ ቆሌ አንዳንዴ ቆሌስ ቢለ ቆሌ ነው እንዴ? ቆሌም አለኝ። ኧረ እባክህ ይኸውልሽ ጥሎብኝ እኔ ቆሌ አትመጪውም። ለነገሩ ልክ ነው። ቆሌ ያለባቸው ሰዎች እኮ መልአክ የሆነ ፍጡር ሲያዩ ይደነግጣሉ። እውነትም መልአክ። አዎ አሁን ለምን እንደመጣሽ ንገሪኝ እባክሽ። መቼም ሻይ ፈልገኝ እንዳልሆነ ታውቃለህ። ይኸውልሽ ብትፈልጊም የለምሽ አልቋል። አሁን ወሬ አታብዛ። ያልኩህን ነገር እንዴት አደረክ? ምን ነበር ያሉኝ? ማን ነው ያልሽኝ? ቦቸራ። እኔ አልቀለድኩም። ያስቤዛውን ነገር እንዴት አደረክን ያልሽኝ አይደል? እኔ እኮ ሀሳቤ እኮ እዚህም እዛም ተበታትኖ ረሳሁት። አንተ እኔ ለቀልድ ጊዜ የለኝም። እሺ እኔስ መቼ ቀለድኩ? ከጄሪ ጋር ያለህን ነገር እንዴት አደረክ እያልኩ ነው። እሱን ነው እንዴ? አዎ እሱን ነው። እሱንማ አንቀጩን አወራን እኮ። ምን አልካት? ከዚህ በኋላ ተሳስተሽ አጠገቤ ትደርሽና ወየውልሽ አልኳት። እርግጠኛ ነህ? እርግጠኛ ነሽ? በጣም ጥሩ። አሁን ደግሞ ሁለተኛ ትእዛዝ እሰጣለሁ። እቺ እኔ ወዳል ቦቸራ ደርሶ ሴት ማን ነው? አንቺ ሴትዮ ግን ብዙ አላበዛሽውም እንዴ? ህይወትህ በእጄ ላይ ነው ያለው። ስለዚህ ምንን ነገር ብታደርግ ይሻላል? ሁለተኛው ትእዛዝሽ ምንድነው? ሁለተኛው ትእዛዜ እንደ ድሮ ሄርሜላ ማፍቀር ትጀምራለህ። ምን ነው እርሶ ሴትዮ ፍቅርን እንደ ሻይና ቆቀር አደረጉት? ያልኩህን አድርግ። ምንድነው ደግሞ? እኔ እኮ እሷን ማፍቀር ሀገር ሁሉ ያወቀው ፀሐይ የሞቀው ጉዳይ ነው። ምንድነው የሚሉኝ የምትይኝ? እሱን አውቃለሁ። ታዲያ ምን አድርግ ነው የምትይኝ? እሷን እንደ ድሮ ለማግኘት ሞክር፣ ዝፈንላት፣ አሞካሻት፣ ያላንቺ መኖር አልችልም ምናምን እያልክ ጆሮዋን በፍቅር እንቶ ፎንቶ ሙላት። በፍቅር እንቶ ፎንቶ ሙላት? አዎ እንቶ ፎንቶ። ኧረ በስመ አብ በወልደ መንፈስ ቅዱስ። እኔ የምለው ቆይ ይህን ሁሉ ትእዛዝ የምታዘንብብኝ ስንት ብከፍልሽ ነው? በጣም ብዙ እኮ። ስንት ነው እሱ? ተናገሪያ። ብዙ ከምትይ ስንት ብር ነው? ችግሩ እኮ አንተ ስላልተማርክ ቁጥሩ ስንት እንደሆነ አይገባህም። ከአንጎሌ በላይ ነው ማለት ነው? እንደዛ ነገር አይድል። ሌላስ የሚያዙኝ መታዥ ነገር አለ? አይ ለጊዜው ይሄንን ካደረግክ ይበቃል። ገባህ? በደንብ ገብቶኛል። በጣም ጥሩ። አሁን ሄደሽ ሻይን መቀቀል ትችላለህ። አንቺ ነበር መቀቀል ጭራቅ። ፍርጃት መሰላት እንዳይነው ነበር የማጠፋው። ሰላቢ ዮሲ የኔ አባት ምንድነው? እባክህን ያልገምት የምትናገር ከሆነ ተናገረው። ይኸውልህ ጄሪና ቦቸራ ምን ብትስ እንግዲህ የምትናገር ከሆነ በስነ ስርዓት ተናገር። ምንድነው የምቀባጥረው? ተጣሉ እኮ ነው የምልህ። ታዲያ ተጣሉ ለማለት ነው እንደዚህ ጨፈረ የቀባጠርከው? ምንድነው የቀባጠርኩት? አንዴ እንኳን ደስ አለ በለኝ፣ አንዴ ደግሞ ብጥስ ሳሉ። እኔ እንዴት አድርጌ ነው የምረዳ? አሁን አንዴ ብጥስ ነው ያሉት። ቆይ እነሱ ሲጣሉ አንተ ለምን ደስ አለ እንዴ? እንዴት ደስ አይለኝም? እንዴት ቅጥልጥል እንደሚያደርገኝ አታውቅም? ማን ነው እንደሱ ያደረገ? ቦቸራ ተብዬው ነው። ብቻ አንተም በቦቸራ ምክንያት እንደዛ ተሰምቷል እንዴ? አሁን
ቀላል ያሳርረኛል እንዴ? ቆይ እንዴት ነው ነገሩ? ምን አንተን አላሳረረም እንዴ? እኔ ዮሲያስን እሱ በምን ምክንያት እኔን ሊያሳረኝ ይችላል? በምን ምክንያት ነው? አንተ ያማል እንዴ? ብቻ እኔንም ሊሸመጥጠኝ እንደው አንተ ልጅ ምን ነው የምትወረው? ኤቨንን ቀረባት ብላ አይደል እንዴ እንደ ተሳቢ እንስሳ ግድግዳ ለግድግዳ እየተሳብክ ስታያቸው የነበረው? እና አየው ማለት ታዲያ ተናድጄበታለሁ ማለት ነው እንዴ? ስላየ ብቻ አይደለም። እና ምንድነው? ያው በወቅቱ ያወጣቸው ልብ የሚነኩ ንግግሮችን መቼም መረሳቸው ነገሮች አሉ። ኧረ እባክህ እማትሙት። ቆይ ግን ቦቸራና ጄሪ ለምንድን ነው የተጣሉት? በቃ በአንተ ቤት ወሬ ማስቀየሰ ነው። እሺ ግን ይሁን እንግዲህ ትናገር ከሆነ ተናገር። ምን መሰለ እሱ ነው ከመሬት ተነስቶ እንዳታናግሪኝ አልፈልግሽም ማለት እኮ ቦቸራ። አይገርምም? ምን አለ ይሄን እንደዛ ባላት አይደል? አሁን ቆይ አሁን ምን ስትል ነበር? ምን አልኩ? ቦቸራ ሄቨንን በሚቀርባት አቀራረብ ምንም ርድብን አላልኩም ማለት እና አሁን ደግሞ ተገልብጣ ምን አለ እሷን በዘጋት አልካ። ዳጊ ግን ነገር ማወሳሰብ ጀምረሃል። ምን ላድርግ ዩዚ? በፍየል ዘመን በጋት አትሆን እኮ የሚል ጥቅስ እኮ ስመጣታችሁ ጣምቤ እኮ ነው። አረ እንደው ዳጊ እዛው አንተስ በግ ሆነ በቀረ በግ። ቆይ ሾሪ ነው ምን አገባ ዮሲ? አይ ዮሲ ምን እያስታወቀብሽ ነው እንግዲህ? ምን አባ ነው የሚያስታውቅብኝ? ያው እንደ ፊልም ቸልቴ ልትጫወቺ ነው መሰለኝ። ዳጊ ስርዓትን ያዝ እሺ። ማለቴ ያው ኬፉ እየቃኮ ነው። እንዴት ነሽልኝ የኔ ቆንጆ? አለሁልሽ። እንዴት ንፍቅ እንዳልሽኝ አንዴ ልሳምሽ? ውይ እኔ ራሱ በጣም ንፍቅ ነው ያልሽኝ። ሰሞኑን ተጠፋፋን አይደል? በጣም ቆይ፣ ግን ለምንድን ነው እንደዚህ የተጠፋፋ ነው? አንቺ ነሻ። ምን እንዳስቀየምኩሽ አላውቅም፣ እርግፍ አድርገሽ ትተሽኛል። እኔ ራሱ ለምን እንደተኩሽ ምንም ሊገባኝ አልቻለም። ያው ለእኔ አስበሽ እንደሆነ እኮ አውቃለሁ አይደል ጸግዬ? አዋ ለማንኛውም አሁን ጉንጬን በደንብ ደህና ስለሆንኩኝ ካቆምሽበት መቀጠል ትቻለሽ። ምኑን? አንቺ ደግሞ ጨዋታና ቀልድ አታውቂም እንዴ? እንዴ ማወቅማ አውቃለሁ፣ ግን ደግሞ እቺ መሀል ላይ ጣል የምታረጊያት ነገር ምንም እየጣመችኝ አይደለም። ትለምጃታለሽ ይሆናል። ይልቅ ወዴት እየሄድሽ ነው? ጸግዬ አንቺ ናፍቀሽ ነበር፣ ግን ምን ያደርጋል አንቺን ሳገኝሽ ናፍቆቴ ፍንቅል ብሎ ወጣልኝ። ወይኔ ፍቅራችን፣ እኔ ራሱ በጣም ንፍቅ ብለሽኝ ስንከራተትልሽ ነበር አይደል ጸግዬ? አዎ ቹቻ። ለማንኛውም እኔ አሁን ልሄድ ነው። እሺ እኔ ቆንጆ፣ ደግሞ አንድ ነገር። ምንድን ነው እሱ? ቤዛ ቀሚስ ስትለብስ በጣም ስለሚያምርባት ያሬድም ደግሞ ሱፍ ሲለብስ በጣም ያምርበታል እና ወደፊት ቆንጆ ሙሽሮች እንደሚሆኑ አልጠራጠርም። ማለት ባይቱቻዬ፣ ይቺ መርዝ የሆነች ልጅ ምን ለማለት እየሞከረች ነው? ቤዛ ቀሚስ ስትለብስ ያምርባታል፣ ያሬድ ሱፍ ሲለብስ ያምርበታል ምናምን። ቆይ ይህንን ማለት ለምን አስፈለገ? በእርግጠኝነት ጸጋ ባለፈው አይታናለሽ ማለት ነው። ጭንቅላትሽን በጥብጥ ነው የማደርገው። ወደ ቤት ወደ ማሬት እንጀራ ዶሮ ቤት